ተስፋ እናደርጋለን። አብሽዬ እንዴት ነሽ? እንዴት ነህ? ሰላም ነው? ግባ ወደ ማለት ካሜራ ይዘን ነው የጠራን ዛሬ ቤተሰቦችን። አይ ችግር የለውም። ስላልተመቸኝ ነው ትናንትና ያላገኘኋቸው። በብዙ መንገድ ላይ ነበር። በጣም አለን ወንድም እንደ ታናሽም በብዙ መንገድ የምናወራ ሰዎች ነን። አሁን ላይ ሁላችንም አንድ ሀሳብ ይዘን የመጣ ነው። ሁላችንም አንድ ሀሳብ ስንለን እኛ አሁን ሄርሜላ ላይ ምን አይነት ሀሳብ ኖሮ ነው እርቁን የፈለግከው? ወይስ ደግሞ ያው እንደኔ ደግሞ እንደ መጀመሪያ ሀሳቤ ነው ይህን የምነግረን። እነሱም የግላቸውን ሁላችንም አለን። ግን እንደ ግሌ መጀመሪያ ሄርሜላ ላይ ምን አይነት ሀሳብ ኖሮ ነው አሁን ወደ እሷ የመጣኸው? ሲቀጥል ደግሞ ወይስ አሁንም ሩታና ፍቅር ለመበቀል ነው ወደ ሄርሜላ የተጠጋኸው? እነዛን ነገራቶች በስነስርዓት ግልጽ አድርገህ እንድትነግረን እና እህታችን የበፊቱን ጉዳቷን የበፊት ልብ ስብራቷን ድጋሚ እንዳይደገም እንፈልጋለን። ምክንያቱም እቺ ልጅ ሁሌ በመጣ ቁጥር አለው እያልካት ደስተኛ ህይወት በጀመረች ቁጥር ትሸሻታለህ። አሁንም አለው እያልካት ደስተኛ ህይወት በጀመረች ቁጥር ትሸሻታለህ። ያ ነገር ደግሞ የእኛ እህት በቃ ልቧ እየተሰበረ እየተጎዳች ነው። እንደ ወንድም እንደ ታላቅ ወንድም ስለምናየ ይሄ ነገር በብዙ ጊዜ እኔም ሚኪም ብራም እየተበሳጨንም እየተናደድንም ተናግረን ሊሆን ይችላል። ለሱ መጀመሪያ ይቅርታ እንላለን። ያው እንደ ታላቅ ስለምናከብረም ስለምንወድም ለሰዎች ጥሩ መልካም አስተሳሰብ ስላለ ማለት ነው። እና ይሄ ነገራቶች ሁላችንም የየግላችን መጀመሪያ ከዛ አንድ ላይ ደግሞ እንጠይቃለን። ኦኬ አንተ ጥያቄ ነው ይሄ ያው አንድ ላይ ጠቅላላ አድርጌ እንድመልስላችሁ የሶስታችሁንም ሀሳብ ልስማና ሚኪም የምታወራውን ነገር አለክ። ከኛ ጋር ከተገናኘህም ካወራህም ትንሽ ቆይቷልና በመሀላችን ብዙ ጸቦች ምናምን ነበሩ፣ ባለመግባባትም እና ሄርሜላን አሁን ሀቀኛና እውነቱን ተረድታት ወደ ሄርሜላ በመመለስ እኛም በጣም ደስ ብሎናል። ያለንን ችግር እንደዚህ በቀላሉ ለመፍታትም እንደዚህ ምንደርስም አልመሰለኝም ነበርና እንኳን ወደ ልቦናህም ወደ ቀልብም እንኳን ተመለስክ በመጀመሪያ እና አሁንም ቢሆን ሄርሜላ ጋር ምን አይነት አላማ ይዘህ እንደተመለስክ በዚህ ፍጥነት ሄርሜላን ቶሎ ይቅርታ ለመጠየቅና ሄርሜላ ላይ ብዙ ነገሮችን ስታደርግ ሄርሜላን መስዋዕት ስታስከፍላት ነበርና ያንን ነገር ከምን አንግል ተረድተኸው የሄርሜላ መስዋዕት የምርም ውስጥን አንገሽግሾት ወደ ሄርሜላ ህይወት የምርም ተመልሰ ነው ወይስ እንደ መጀመሪያው ሄርሜላ ላይ መጫወት ልትቀጥል ነው? እሱን ነገር በግልጽ በመጀመሪያ ማወቅ የምንፈልገው ነገር እሱ ነው። ኦኬ እሺ። እኔ ደግሞ ስቀጥል አብርሽ ከሄርሜላ ጋር በመመለስህ በጣም መጀመሪያ በጣም ደስ ብሎኛል። ከዛ በፊት ባለው ነገራቶች በጣም ብዙ አስለቅሰሃታል። በጣም እኛም ያንን ስሜታዊ ሆነን አንተን በጣም ብዙ ነገር ተናግረናሃል። ብዙ ነገሮች በጣም ብዙ ነገሮች ተናግረናሃል። ያንን ነገር መሆን አልነበረበትም። ምክንያቱም አንተ ያንን ነገር ፈልገህ እንዳልሆነ ወይም ሄርሜላ መጉዳት አስበህ ሄርሜላ ማስለቀስን ፈልገህ እንዳልሆነ አሁን ላይ ተረድቻለሁ። ያንን ነገር ስረዳ አሁንም ድጋሚ ሄርሜላ ወደ አንተ ስትመጣ ወይም አንተ ወደ ሄርሜላ ስትመጣ ያንን ነገር አሁን ድጋሚ ይከሰታል ወይ? አሚሩም እንዳለው ድጋሚ አሁንም ሄርሜን እንደማትጎዳት እህታችንን እንደማትጎዳት በምን አይነት ወይ ነው የምንቀበለው ያንን ነገር ብዬ ማስባብሽ። ኦኬ ይሁን ምን አለ መሰለህ፣ በመጀመሪያ ደረጃ ስለጠራችሁ ያመሰግናለሁ። ከዚህ በፊት እንግዲህ ብዙ ነገር ተፈጥሮ ባለመመቻቸት አልተገናኘንም እናንተም እንዳላችሁት። ግን ደግሞ አንድ ማወቅ ያለባችሁ ነገር ከዚህ በፊት ብዙ ነገር ተፈጥሮ ሊሆን ይችላል። እኔም አንዳንድ እውነታዎችን ለማወቅ ብዬም ግን ያኔም ቢሆን ሄርሜላን ጠልቻት ወይ ሳልፈልጋት ቀርቼ ምንም ያደረኩት ነገር የለም። አሁንም ደግሞ ወደ እሷ ህይወትም የተመለስኩበት ምክንያት ብዙ እውነታዎችን እያወቅኩኝ ስመጣ ግልጽ ሲሆንልኝ ነገሮች አንዳንድ ጊዜ ሰው ልጅ ሀቅ ሲወጣ በየሆነ ነገር ባደረግነው ነገር እንጸጸታለን አይደለ? እኔም እንደዛ አይነት ስሜት ተሰምቶኝ አሁን ላይ ከሄርሜላ ጋር ረጅም መቆየት እንፈልጋለሁ። እሷን የሚያስከፋ ነገር ምንም ነገር ማድረግንም አልፈልግም። ከእሷ ጋር ደስተኛ ሆኜ መኖርን ነው የምፈልገው ከዚህ በኋላ ማለት ነው። ይሄ ማለት ግን እናንተ ስላላችሁ ስለሌላችሁ ሳይሆን የራሴ ውሳኔ ነው፣ የራሴ ፍላጎት ነው። ማንም አስፈራጦኝ፣ ማንም ለምኖኝ፣ ማንም እንትን ብሎኝ አይደለም። በገዛ ፍቃዴ በራሴ ፍላጎት ከሄርሜ ጋር መሆንን ስለፈለግኩኝ ነው የምሆንበት ምክንያት ማለት ነው። ስለዚህ ከዚህም በኋላ ምንም አይነት ስጋት እንዲገባችሁ አልፈልግም። ወይ ምናልባት እነ ሩታን እናንተና ሊበቀል ነው ምናምን ብላችሁም እንዳታስቡ። ማንም
ለመበቀልም ምንም አስቤ አይደለም። ፈልጌውና ወደጄ ያደረኩት ነገር ነው። ሄርሚ በጣም ጥሩ ልጅ ናት ከምላችሁ በላይ በጣም አስተዋይ የልጅ ጭንቅላት አይደለም ያላት። በቃ እንደ ትልቅ ሰው ነው የምታስበው። ነገ ከነገ ወዲያ ከማንም በላይ መኖር እንደምንችል እርግጠኛ ነኝ ከሷ ጋር ብሆን ማለት ነው። ለምን ያስታውቃል። አንዳንድ ጊዜ ውስጡ ላይ ቅን የሆነ ሰው ክፋት የሌለበት እንደገና ደግሞ ንጹህ ማንነት ያለው ሰው ያስታውቃል። እና ለነገ ህይወት እንዴት ታስባለህ? ከማን ጋር ታስባለህ ብትለኝ አሁን ላይ ከሄርሚ ውጭ ከማንም መሆን አልፈለግም፣ ከሄርሚ ውጭ ማለት ነው። እና ሄርሜላም ያየሁባት ነገሮች ስራ አለ ከምላችሁ በላይ በጣም ንጹህ ሰው ናት። ልበቀና ናች፣ አስተዋይ ነች፣ ነገሮችን ማገናዘብ ትችላለች። የምትሄድበት መንገድ እኔን ለማሸነፍ የምትሄድባቸው መንገዶች ምናምን ውስጤን እንዲገዛኝ አድርጎኛል። አሁን አንዳንድ ሰው እንዴት ነው በጉልበት የሚያምን አለ፣ በመጥፎ ነገር የሚያምን አለ፣ ብዙ ነገር ማለት ነው። ግን እሷ ላይ ደግሞ እንደዚህ አይነት ነገር አላየሁባትም። ሁልጊዜ እኔን ማሸነፍ የምትፈልገው በፍቅር ነው እና የፍቅር ሰው ናት ሄርሜላ። ስለዚህ በምንም አይነት መንገድ እኔ እሷን ማስከፋትም ማስከበርም ምንም ማድረግን አልፈልግም። እውነት ለመናገር እኔ ሄርሜላ ደስተኛ እንድትሆን ነው የምፈልገው ማለት ነው። ስለዚህ ምንም አይነት ስጋት እንዳይገባችሁ ከምላችሁ በላይ ለእሷ በጣም ጥሩ ቦታ አለኝ። ነገም ከነገ ወዲያም ደግሞ ይሄ የማይቀየር ነገር ነው። ስለዚህ እኔ ማንንም ለመበቀል ብዬ ምንም ያደረግኩት ነገር የለም ልላችሁ ፈልጌ ነው። በዚሁ አጋጣሚ ምናልባት ጥያቄያችሁ ተመልሶላችኋል ብዬ አስባለሁ። ሌላ ጥያቄ መጠየቅ የምትፈልጉት ጥያቄ ካላችሁ ንገሩኝና እኔ ለመመለስ ዝግጁ ነኝ። ካልተመለሰላችሁ ምናልባት የመለስክልን መልሶች ለእኛ አጥጋቢ ናቸው። ምክንያቱም በብዙ መንገድ ተንትነና አብራርተን የነገርከን እና በዚህ አጋጣሚ እኛ የምንፈልገው አሁን ይሄ የበፊቱን ላይፍ ሳይሆን አንዱ ናችሁ ሰርጋችሁን ወይም ደግሞ ላይፋችሁን በትልቁ ፕሮግራም ተደግሶ የሆነ ነገር ሆኖ ማየት ነው የምንፈልገው። ምክንያቱም አሁን እያደረ እየዋለ በሄደ ቁጥር ሌላዎቹ ሴራ ጥንሰሳ የሆነ ነገር አላቸው፣ ብቻ የራሳቸው የሆነ ነገር ማለት ነው። ሄርሚም በየተጠራችበት ቦታ እንዳትሄድ ብታደርግልን፣ ወንድምህንም ትዕግስት ብትሰጥልን። ምክንያቱም እሱም እንደ ወንድም አልከበር ብሎ አንተን አልታዘዝ ብሎ ይሆን አልናቅም እንደፈለገ እየሄደ የሴትነት ክብሯን እንኳን እያሳጣት ነው። ገብተዋል። አንተን አክብረን እኛ ብዙ ነገራቶችን ዝም ብለን ችለን ብዙ ነገራቶችን አሳልፈናል። ያ ነገር አንተ ላይ አሁን ላይ እኛ ያየነው ነገር ደስተኛ ሆነ በቃ የበፊቱን ላይፍ እንድታሳልፍ እንፈልጋለን። ከማንም በላይ እኛ እንፈልጋለን። ሄርሚንም ጠብቀ አንተም የተሻለ ነገር ኖሯችሁ የሆነ ነገር ላይ እንድደርሱ እንፈልጋለን። ስለዚህ የሆነች ነገር ምን ሀሳብ አለክ? የወደፊቱን ቶሎ አጠራ አድርገህ የሆነ ነገር የለም ወይ ፕሮግራም? እኛ የምንፈልገው ያን ነገር ነው። ወዲያው በቃ ወደ ሽምግልና ወደ ፕሮግራሙ ከመሄድ በፊት ግን አብርሃም የተናገርከው ነገር እንዳለ ልክ ሆኖ አንድ ተጨባጭ ያልሆነልኝ ነገር አለ። ስለ ሄርሜላ ሙሉ ጥሩነትና ስለ ሄርሜላ ማንነት ነው እንጂ ነገርከን። ከዚህ በኋላ ከሄርሜላ ጋር ምን አይነት ኑሮ ይኖረሃል የሚሉትን ጥያቄዎች ነበር የጠየቅን። ከዚህ በኋላ እነ ሩታ እነ ኤፍሬም ብቻ በዙሪያ ባሉት ጠላቶች በአንተም በኩል የምታውቃቸው ሰዎችን ዳግመኛ ወደ ሄርሜላ ህይወት መጥተው እንደማይበጥጧት ምን ያህል እርግጠኛ ነህ? ከዛን ሲቀጥልም ሄርሜላን ከእንደዚህ አይነት ነገር ውስጥ ከዚህ በኋላ እሷ ሳይሆን አንተ ነህ እየተጋፈጥክ ሄርሜላን ከእንደዚህ አይነት ነገሮች ማራቅ ያለብህ የሚለውን ነገር ነው እኛ በመጀመሪያ ልንጠይቅ የሚፈልገው እና የመለስክልን መልስ ሄርሜላ ጥሩነቷንና ስለ ሄርሜላ አስተሳሰብ መልካምነቷን ነው እየነገርክን የነበረውና እነዚህ ነገሮችንስ ምን የማድረግ እቅድ ነው ያለ? ምን አለ መሰለህ እኛ የዛሬ ነገር ማናውቀው ነገር ሁላችንም ምን እንደምንሆን የምናውቀው የዛሬ ማደራችን ራሱ እርግጠኛ ሳንሆን ያደርነው ፈጣሪ ይመስገንና ስለ ነገ እንዲህ ነው ብዬ በኮንፊደንስ የምናገረው ነገር ምንም አይነት ነገር አይኖርም። ግን ደግሞ እኔ በቻልኩት አቅም እሷን የሚጎዳ ነገር ላለማድረግ እሞክራለሁ። ዙሪያችን ላይ ደግሞ ላሉብን ነገሮች እንደ ወንድ ልጅ መቃወም ያለብኝን ነገር ተቃውሜ መጋፈጥ ያለብኝን ነገር ተጋፍጬ አብሬያት ለመሆን ፈቃደኛ ነኝ። ሌላው የአሚሩ ደግሞ ምናልባት ጥያቄ በዚህ አጋጣሚ ልመልስልህና በሽምግልና ሽማግሌ ቢላ ምናምን ላልካቸው ነገሮች እውነት ለመናገር ይሄንን ነገር ሄርሜላ ማምናበት ነው የገባቸው። እኔ በዚህ ሰዓት አይደለም ሽማግሌ መላክ ምንም ነገር አልፈልግም። ለምን እንደ ማንኛውም ሰው ተረጋግቼ መረጋጋት የሚባል ነገር አለ እና ከዚህ በፊት ያሳለፍኩትን ላይፍ መድገም ስለማልፈልግ ብዙ ነገሮችን በደንብ አይቼ ማወቅ ያለብኝን አውቄ ታይሜ ሲደርስ በምፈልግበት እድሜ ላይ ነው ሽማግሌ መላክ ማግባትም ምንም መፈልገው። ገባክ? ኮንፊደንስ እንዲሰማት ከዚህ በፊት ቀለበት አድርጌላት ነበረ። አዎ አሁንም በድጋሚ ቀለበት አድርግላታለሁ።
በኮንፊደንስ እንድትንቀሳቀስ ፕሮሚዝ አደርግልሃለሁ። ከዛ ውጭ ግን ሽማግሌ ከተላከ ኦልሬዲ ሰርግ ምናምንና የሚባሉ ነገሮች አሉ። እኔ ግን ወደዛ መስመር አሁን ላይ መግባት አልፈልግም። ከሄርሜላ ጋር ታይም ማሳለፍ ፈልጋለሁ። መተዋወቅ አለብን፣ መግባባት መቻል አለብን። የኔን ባህሪ እሷ ማወቅ አለባት፣ የእሷን ባህሪ የኔ ማወቅ አለብኝ። ነገ ከነገ ወዲያ ገብቼ የምጸጸትበት ነገር መሆን የለበትም። እኔም እሷም ነገ ከነገ ወዲያ ገብቼ የምጸጸትበት ነገር መሆን የለበትም። መተያየት፣ መተዋወቅ፣ እያንዳንዱን ነገር በደንብ ግልጽ ሆኖልህ ነው ወደዛ መስመር መግባት ያለበት። ስለዚህ በችኮላ ማድረገው ነገር ምንም አይነት ነገር አይኖርም። ሽማግሌ ላክላልከኝ ነገር አሁን ሽማግሌ የምልክበት ምንም አይነት ምክንያት አይኖረኝም። ይህንን ደግሞ ሄርሜላ አምናበት ነው ከኔ ጋር የሆነችው። ስለዚህ ዛሬ አዲስ ታሪክ ልፈጥር አልችልም። ምንም ሊመጣ የሚችል ነገር የለም። ይህንን ካላመነችበት ደግሞ እሷን ማናገር ይችላላችሁ። ከዛ ውጭ ያለው ነገር ግን በእኔ በኩል መቃወም ያለብኝን ነገር እቃወማለሁ። መሄድ ያለብኝን ርቀት ጥግ ሄጄ እሷን ለማስደሰት እሞክራለሁኝ። እሷን የሚያስከፋ ምንም አይነት ነገር ማድረግ አልፈልግም። እሷ ደስተኛ መሆኗ ማየት ነው የምፈልገው። ስለዚህ ጥያቄያችሁ ተመለሰላችሁ። ከዛ ውጪ መጨረሻ ላይ መጨመር የምፈልገው ነገር ቢኖር እኔ ከዚህ በኋላ ሄርሜላ ከአንተ ጋር በምትሆንበት ጊዜ እኛውን እንደ ኃላፊነትና ነው ልንሰጥ የምንፈልገው። ምክንያቱም ከዚህ በኋላ አሁን የተናገርካቸው እንዳለ ሄርሜላ ላይ ምንም አይነት ነገር እንዲመጣባትም አትፈልግም። ትጋፈጥም እንደ ወንድም ሆነ ነገሮች እንዳለ የምታስተካክል ከሆነ ነገ ላይ ሄርሜላ ላይ ፊትን እንደማታዞር ሙሉ በሙሉ እየነገርክ ነው። ስለዚህ ይህንን አንተን እኛ አምነን ሄርሜላ ሙሉ ኃላፊነት እየሰጠን ነው። ገባ? ነገ ላይ ግን ሌላ ነገር ሆነ ወይ ደግሞ ሌላ ሰው ሆነ ሄርሜላ ላይ እንድትቀየርባትም ሄርሜላ ተከፍታ ማየትም አንፈልግም። ስለዚህ ያንን ነገር ቃል ልትገባልን ይገባል። ከዛ በዘለለ ደግሞ ማድረግ ያለብህ ነገሮች እንዳለ በመንገድ ልክ ነው የምትለውን ነገር ማድረግ ያለብህ እና ከይቅርታ ጋር በቃ የመጨረሻ የምንለው እኔም አንድ አይቀጥም ብያለሁ። ካሁን በኋላ አንተ በምታገኘት ፓርት ወይም በምታገኘት ታይም ላይ የተለያዩ ሰዎች እየመጡ ህይወታችሁን እንዲረብሹ ወይም ደግሞ ማንም መጥቶ ሄርሜላ እንዲናገራት የሆነ ነገር ፍቃድ እንዳትሰጥ እና በምትችለው አቅም እሱንም ነገር እንድትቃወምልን እንድትነግርልን እንፈልጋለን። ሁሉም እየመጣ በቃ የሚፈልጋቸውን ስሜቶች አራምዶ የሚሄድባት ያንን ነገር እንድታስቆምልን እንፈልጋለን። ያም ነገር ሄርሜላ አንተ ስኖራት ካጠገቧ በጣም ከፍተኛ ኮንፊደንስ ይሰማታል። አንተም እንደዛው እሷ ስትኖር ካጠገብህ ሁሉም ነገር አይተዋል። ከዛ በኋላ በነ ፍቅር በነ ሩታ ቢሆንም በጣም ብዙ ነገር አድርገዋል እነሱ። ያው አንተ አምናቸው ነበር። ሄርሜላ ግን እንደዛውም ሆኖ ከአንተ ጋር መሆን ነው የፈለገችው። ያንም ነገር ሆኖ አሁን አብሪሽ አንተ እኔ የምልህ ነገር አሁን ላይ ደስተኛ የሆንክ እኛ ጋር ስትመጣ አላ አሁን በጣም ከብዙ ጊዜ በኋላ የተገናኘ ነው፣ ግን አሁን ላይ ደስተኛ እንድትሆንልን እፈልጋለሁ። ገብቶሃል? እኔ ጥያቄያችሁ ነው ነገር እያወራን ስለሆነ እንትን ብዬ ነው ጥያቄያችሁን ለመመለስ ብዬ ነው እንጂ እኔ ጋር በጣም ደስተኛ ነኝ። አሁን ላይ ባለኝ ነገር በጣም ደስተኛ ነኝ። ከሄርሜ ጋር መታረቄ እሷ ይቅርታ ስላደረገችልኝ ከምላችሁ በላይ ደስ ብሎኛል። የሄርሜንም ወንድም ከልብ አመሰግናለሁኝ። እህትን በዚህ ልክ በኮንፊደንስ አሳልፈ ለእኔ መስጠት ማለት በራሱ ይሄ ትልቅ መተማመኛ ነው። ለምን እኔም ታናሽ እህት አለኝ እና ምን ያህል ነገሮች እንደሚያንገበግብ አውቀዋለሁኝ እና ይህንን ነገር ስለቻልኩ ከልብ አመሰግናለሁኝ። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ከዚህ በኋላ ፈጣሪ መልካሙን ጊዜ ያምጣለን፣ ጥሩ ጊዜ አብረን የምናሳልፍ ይሆናል ከእግዚአብሔር ጋር እና በጣም ደስ ብሎኛል ስላገኘኋችሁ። በቃላት ከምነግራችሁ ደግሞ ነገሮችን በተግባር የማሳያችሁ ይሆናል ማለት ነው ከዚህ በኋላ እና ከልብ ነው። ስለመጣህ በጣም ደስ ብሎናል። አብርሽ እናምንብሃለን። እንግዲህ በጣም አመሰግናለሁ። እና እንዳያችሁት ነው ፋሚሊያንስ በቃ በከባድ ነው። እኛ የምንፈልግ የነበረው እህታችን በብዙ መንገድ ሄርሜላ ጋር ታረቀ ማለት እንግዲህ ከእኛም ጋር መታረቅ ብቻ ሳይሆን እኛ ከመታረቁ በላይ ደግሞ ምንድነው ይሄን ነገር ግዴታ ሆኖ ማስጠንቀቅ ወይም ደግሞ መናገር እንደ መልእክት ብቻ ሳይሆን ሁሉም ነገር እህታችን እንዳትጎዳ ስላደረግን ራሳችንም ያው ግዴታችን ስለሆነ ነው። ነገ መጠቀሚያ አድርጓት ከሚሄድ ግልጽ ሆነን ማውራታችን ትክክለኛ ነገር ነው። ስለዚህ እንዴት ነው እኛም ወደ ፕሮግራሞቻችን እንግዲህ ቤተሰብ በከባድ እንገናኛለን።